ፏፏቴ ቲዩብ አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ ቻናላችን ቤተሰቦችና የዕለቱ ሰበር ዜናዎች ወደ እናንተ ማድረስ ጀምረናል። በቅድሚያም አበይት ነጥቦች። በምስራቅ ወለጋ ዞን አንገርጉቲን የአማራ መንደሮች እየተቃጠሉና እየወደሙ መሆኑ ተረጋግጧል። በአንገርጉቲን መንደር 1፣ መንደር 2፣ 3፣ 4 እና 5 ጭፍጨፋው ቀጥሏል። የአማራ አርሶ አደሮችና የአማራ ከተማ ነዋሪዎች ደም ይጮሃል። የኦሮሚያ ልዩ ኮማንዶና የኦሮሚያ ልዩ ኃይል አማራን ከወለጋ የማጽዳት ዘመቻ እያፋፉሙ ናቸው ተባለ። አዛውንቶች እየተገደሉ ነው። እናቶች እየተደፈሩ ነው። ፋኖ በደብረ ማርቆስ ዙሪያ መከላከያ ላይ አዲስ ድል ተቀዳጅቻለሁ አለ። የፋኖ ታጣቂዎች በህወሓት ተረሸኑ። ለምን ተረሸኑ? ማን አሳልፎ ሰጣቸው? እንመለስበታለን። ከድል ማግስት የአማራ ትግል በህወሓት ሊዋጥ ይችላል ተብሎ ተፈርቷል። ይህን የሚሉ ፈሪዎች ናቸው ሲሉ የፋኖ አመራሮች ገለጹ። የአማራ ክልል ፕሬዝዳንት ከስልጣን ሊባረሩ ነው ተባለ። በሰሜን ጎንደር ዞን በድርቅ አደጋ ሰዎች መሞታቸው ተነገረ። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። በኦሮሚያ ክልል በምስራቅ ወለጋ የገዳ ኮማንዶና የኦሮሚያ ልዩ ኃይል የዘር ማጽዳት ወንጀል እየሰሩ መሆኑ ተነገረ። የአማራ ፋኖን እናጠፋለን በሚል ስሌት ተራ የአማራ ተወላጆችን መንደር እያቃጠሉ መሆኑ ተገልጿል። የአማራ ተወላጆች የሆኑ አርሶ አደሮች ንብረት እየተዘረፈ ነው። አዛውንቶችና አቅመ ደካሞች እናቶች እየተረሸኑ ነው። የእምነት ተቋማት እየተቃጠሉ ነው። በአንገርጉቲንና መንደር 3 ፈንድቃ የተባለችው አነስተኛ ከተማ መንደር ሙሉ በሙሉ መውደሟ ተነግሯል። የገዳ ኮማንዶ አካሄድ በግልጽ እንደሚታየው ማንኛውም የአማራ የሆነ ነገር ማጥፋት፣ አማራን መግደል፣ ንብረቱን ማቃጠል፣ ማፈናቀል መሆኑን በገሃድ በድርጊቱ አስመስክሯል። የምስራቅ ወለጋ አንገርጉቲን ከተማና ከመንደር 1 እና 2፣ 3፣ 4፣ 5፣ 6 ባሉ መንደሮች የአርሶ አደሮች መኖሪያ መንደሮች መደዳውን እየወደሙ ይገኛሉ። ህዝቡ ሸሽቶ እንዲወጣ በተኩስ ርምታ እየደበደቡት ይገኛሉ። አንገርጉቲን ፈንድቃ የምትባለው አነስተኛ ከተማ የሚገኘው ለሚ ተክለ ሃይማኖት ቤተክርስቲያን ሙሉ በሙሉ በገዳ ኮማንዶ ከተዘረፈ በኋላ መቃጠሉ ተነግሯል። ይሄ ተግባር አማራን ከወለጋ የማጽዳት የተያዘ ፕሮጀክት የማስፈጸም ተግባር ነው ሲሉ የዓይን እማኞች እየገለጹ ናቸው። ፋኖ በደብረ ማርቆስ ዙሪያ አዲስ ድል ማስመዝገቡ ተነገረ። በደብረ ማርቆስ ከተማ አቅራቢያ በስናን ወረዳ ለወራት በመከላከያ እጅ የነበረችውን የደብረ ዘይት ከተማ ሙሉ በሙሉ ማስለቀቁ ተነግሯል። ደብረ ዘይት ከተማን ከመያዙ በተጨማሪ ብሬኖች፣ ክላሽንኮቮችና በርካታ ንብረቶች ገቢ ማድረጋቸውን ተገልጿል። የአፋብን ቴዎድሮስ እዝ የምስራቅ ጎጃም ቀጠና የብልጽግና ሰራዊት ሙሉ በሙሉ ተደምስሷል፣ ከሞት የተረፈው ተማርኳል ሲሉ የዓይን እማኞች ይገልጻሉ። የፋኖ ታጣቂዎች በህወሓት ተረሸኑ። አሁን በወጡ መረጃዎች መሰረት ጽምዶን የተቃወሙት 17 የምስራቅ አማራ ፋኖ ታጣቂዎች ለቀረው ታጣቂ መቀጣጫ እንዲሆኑ በሚል ሂሳብ በህወሓቶች ተወስደው መረሸናቸው እየተነገረ ይገኛል። ይህ አሰቃቂ ክስተት ይፋ መሆኑን ተከትሎ በምስራቅ አማራና በሌሎች ክልሎች የሚንቀሳቀሱ ታጣቂዎች መካከል ያለው የውስጥ መከፋፈልና የስልጣን ሽኩቻ ወደ ከፋ ግጭትና በቀል እየተቀየረ መሆኑ ተጠቁሟል። ይህ በእንዲህ እንዳለ ህወሓት ዛሬም በድሮን እየተደበደበች ውላለች። በትግራይ ክልል በቀጠለው የድሮን ጥቃት በሐውዜን በበረሃሌና አድግዶም መካከል በሚገኘው የአፋርና ትግራይ አዋሳኝ ቀጠና ላይ ከትናንት በተጨማሪ የድሮን ጥቃቱ መፈጸሙ አሁንም እንደቀጠለ ተነግሯል። ጥቃቱ በትግራይ በደቡብ ምስራቅ ዞን ክልተ አውላሎ ወረዳ ማይክ መክደን አካባቢ የተፈጸመ ነው ተብሏል። ጥቃቱ ኢላማ ያደረገው የህወሓት ጦር መሳሪያ ክምችት የሚገኝበትን ስትራቴጂካዊ ቦታ ነው። ህወሓት ታጣቂዎችን የመመልመልና በአካባቢ መሳሪያ የማከማቸት ከጎረቤት አገራት ኤርትራ ደግሞ መሳሪያ የማስገባት እንቅስቃሴውን አጠናክሮ ቀጥሎበታል ሲሉ የዓይን እማኞች ገልጸዋል። ከድል ማግስት የአማራ ትግል በህወሓት ይዋጣል የሚሉ ፈሪዎችና አማራን የማያውቁ ናቸው ሲሉ የአፋብን ህዝብ ግንኙነት ገለጹ። አቶ አስረስ ማረ ከድል ማግስት የአማራ ትግል በህወሓት ይዋጣል የሚሉ ሰዎች ፈሪዎችና አማራን የማያውቁ ናቸው ሲሉ ገለጹ።
ትልቅ ህዝብና የተማረ ኃይል እያለህ በሌላ ትንሽ ኃይል እዋጣለሁ ብሎ ማሰብ ትንሽነት ነው ሲሉ ተናግረዋል። ይህ ንግግር የህዝብ ቁጥርና የአቅም በራስ መተማመን የሚያሳይ ቢሆንም እውነታው ግን የአማራ ህዝብ ከእናንተ ጋር ነው ወይ የሚለው ጥያቄ አንደኛው ሲሆን፣ ሌላኛው ደግሞ አይደለም ነገ ሲያሸንፍ ዛሬስ እነሱ እንደሚሉት ህወሓቶች እንደሚሉት እየሆናችሁ እንጂ የእናንተ ፍላጎትና የእናንተ ቀይ መስመር አክብረውላችሁ ያቃሉ ወይ የሚለው ጥያቄ ይነሳል። አስረስ ማረ በአንድ ሚዲያ ቀርቦ ለተናገረው ንግግር የህወሓት ሰዎች በስታሊን በኩል እንዴት እዚህ ሚዲያ ላይ ትቀርባለህ እኛ ሳንፈቅድልህ ተብሎ በአደባባይ ሲገሰጽና እንገጥመሃለን የሚል ማስፈራሪያም ጭምር ሲደርሰው ተመልክተናል። የወልቃይትንም ጉዳይ ሲነሳ ህወሓቶች ቀይ መስመራችን ነው በኃይል እናስመልሰዋለን ሲል በግልጽ ሲናገር ይሰማል። እነ አስረስ ማረ ግን የሰሊጥ ፖለቲካ በሉ ተብለው ጥጋቸውን እንዲይዙ ተደርጓል። እውነታው ይህ ሆኖ ሳለ እንዲህ አይነት አስተያየት መስጠቱ እንደተለመደው በባዶ የማቅራራት አስተያየት ነው ተብሏል። የአማራ ክልል ፕሬዝዳንት ከስልጣን ሊነሱ ነው ተባለ። አዲስ ፕሬዝዳንት ለአማራ ክልል ሊሾምለት ነው። ከቀናት በፊት የአማራ ክልል ፖሊስ ኮሚሽን ኃላፊ በአዲስ መተካታቸው ይታወቃል። አሁን ደግሞ የክልሉ መሪ ፕሬዝዳንት ሆነው እያገለግሉ ያሉት አቶ አረጋ ከበደ ከስልጣን ሊሰናበቱ እንደሆነ ተነግሯል። በምትካቸው በአሁኑ ወቅት የክልሉ ምክትል ፕሬዝዳንት ሆነው እያገለገሉ ያሉት ዶክተር አብዱ ሁሴን በቀጣዩ የአማራ ክልል ርዕሰ መስተዳደር ይሆናሉ የሚል መረጃዎች እየወጡ ይገኛሉ። ይህ አዲስ ሹመት በቀጣይ ከብልጽግና በተቃራኒ ቆመው ብልጽግናን እየተፋለሙ ያሉ ተቃዋሚ ኃይሎች ጋር ለመደራደር በር ሊከፍት ይችላል ተብሎ ይገመታል። ይሁን እንጂ የአማራ ክልል ርዕሰ መስተዳደር ከስልጣን መነሳት በሌላ ባገለልተኛ አካል የተገለጸ መረጃ የለም። የህወሓት ሊቀመንበር ዶክተር ደብረጽዮን በከፍተኛ ሚስጥር በዛላምበሳ በኩል ወደ ኤርትራ ድንበር መሻገሩና መቀሌ ውስጥ አለመኖሩ በግልጽ ተደርሶበታል። የግል ሹፌራቸውም ሸኝቷቸው ወደ አዲግራት ከተማ መመለሱ ተረጋግጧል። ይህ በእንዲህ እንዳለ ከኤርትራ ወደ ትግራይ ክልል በራማ በኩል ታንኮች ዙ-23 መድፎች እየገቡ እንደሚገኙ ታወቀ። በተጨማሪም በራማና በዛላምበሳ በኩል 38 የትራንስፖርት ተሽከርካሪዎች ወደ ትግራይ እየገቡ መሆናቸው ተነገረ። በሰሜን ጎንደር ዞን ጠለምት ደጃች ሜዳ ወረዳ በድርቅ ምክንያት የሰውና የእንስሳት ህይወት ማለፉ ተገለጸ። በምግብ እጥረትና ወረርሽኝ 35 ሰዎች ሞተዋል ተብሏል። 14,000 በላይ የቤት እንስሳት ሞተዋል ተብሏል። በድርቁ የተነሳ ነዋሪዎች እየተሰደዱ መሆናቸውም የተረጋገጠ ሲሆን እስካሁን በምግብ እጥረት ችግር ምክንያት የሞተ ሰው መረጃ አልደረሰኝም ሲል የወረዳው አደጋ መከላከልና ቅድመ ማስጠንቀቂያ ቡድን ጉዳዩን ክዶታል። የአማራ ክልል ሰሜን ጎንደር ዞን ጠለምት ወረዳ የተከሰተ የዝናብ እጥረት፣ ድርቅና ወረርሽኝ ምክንያት የሰው ህይወት ማለፉንና በሺዎች የሚቆጠሩ እንስሳት መሞታቸው የአካባቢው ነዋሪዎችና አመራሮች በግልጽ መረጃውን አድርሰውናል። ተመልካቾቻችን፣ አድማጮቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። ሰናይ ጊዜ